15 ሚሊዮን ብር ገቢ ያደርግላቸዋል። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ታኩር እንግዲህ የ5 ሚሊዮን መኪና ተሸላሚ ሆኗል። ለሚንቀሳቀስበት እንግዲህ ጀግናው ወርቁ አይተነው የተወሰነ ጊዜ ጠፍቶ ነበረ። ከስንት ጊዜ መጥፋት በኋላ ዛሬ ላይ እንግዲህ ትልቅ የሆነ አሻራውን አስቀምጧል። ለደብረ ብርሃን ተፈናቃዮች 15 ሚሊዮን ብር ገቢ አደርጋለሁኝ እለግሳለሁ ብሏል። 200 ሚሊዮን ለተቸገሩት ለተፈናቀሉት እርዳታ አደርጋለሁ። ለደብረ ብርሃን ግን 15 ሚሊዮን ብር ድጋፍ አድርጓል። በማንኛውም ሰዓት መረከብ ትችላላችሁ ብራችሁን ብሏል ማለት ነው። እና እውነት ለመናገር ቃላት የለኝም። እንደው የምሬን ነው። ወርቁ አይተነው ማለት ነው። ፈጣሪ ጨምሮ ጨማምሮ ከመጥፎ ነገር ሁሉ ይጠብቅህ። ታኩር ደግሞ ይገባዋል። ትንሽዬ ታዳጊው ታኩር የ5 ሚሊዮን መኪና ተሸላሚ ሊሆን ነው። ይህ መኪና ግን ሲሸልመው ሌሎችንም እንደዚህ የተቸገሩትን እንዲረዳ ነው ማለት ነው። ማበረታቻ እሺ ብሎ ስራውን ትቶ ሂዶ መጎብኘቱ ማየቱ በራሱ ትልቅ ነገር ነው። እንግዲህ ታኩር ቀረጻ ያደረገው የዛሬ ሳምንት ነበረ ደብረ ብርሃን ላይ ሂዶ እና ፖስት አድርጎት ነበረ ማለት ነው። የዛሬ ሳምንት ሌሎችም እንዲሁ እና አህመድ ወሎም በሁለተኛው ቀን ምናምን ሂደው ነበረ። ብዙ ሰዎች ከባህር ዳርም ከምናምንም ፓስታ ምንም ይዘው የሄዱ ሰዎች ነበሩ። እንግዲህ ትናንትና ፖስት ያደረጉ ነበሩ። ነገር ግን ታኩር ደግሞ በሰፊው እንዲረዱ ከሳሬ ጋራ በማውራት እንግዲህ ወደ ሚዲያ በማምጣታቸው ነው ይሄ ሁሉ ነገር የሆነው ማለት ነው። እና ማታ ላይቭ ላይ ከ11 ሺህ በላይ ሰው ተሰብስቦ ነበረ ማታ ላይ ማለት ነው። እና እንግዲህ ሁሉም ተባብሮ ማሻአላህ በተለይ እኔ ወርቁ አይተነው አሻራውን ማስቀመጡ እዚህ ጋር በጣም ነው ደስ ያለኝ ማለት ነው። እና ዘረኝነትን ለምትሰብኩ እንግዲህ ይሄ ነው ኢትዮጵያዊነት ማለት እውነቴን ነው። እና የሰሞኑ ርብርብ በጣም ደስ ይላል። ለትግራይ ህዝብም ህዝቡ ሲረባረብ ነበር አይታችኋል። እንደዚህ ነው ኢትዮጵያዊነት ማለት። ማንም ሰው መራብ የለበትም። ማንም ሰው በረሃብ ምክንያት በማጣት መሞት የለበትም። ደግሞ ምግብ ብቻ አይደለም መርዳት፣ ሁሌ ተረጅ ሆነው እንዲቀመጡ ሳይሆን ወደ ቀያቸው፣ ወደ ሰፈራቸው፣ ወደ ተፈናቀሉበት ተመልሰው የሚቋቋሙበትን ነገር ማዘጋጀት ነው። እውነቴን ነው። 5 ዓመት ማለት ወላሂ ቀላል አይደለም። እና 5 ዓመት ከዛ በላይ የሆናቸው ናቸው አብዛኞቹ አሁን ተፈናቃዮች ማለት ነው። እና በደብረ ብርሃንም ያሉት በትግራይ ክልልም ያሉት አሉ። አሁንም ያልተነገረላቸው በጣም ብዙዎች አሉ ማለት ነው። በጎንደርም አሉ፣ በጎጃምም አሉ፣ በየቦታው አሉ ተፈናቃዮች። ወላሂ ጭራሽ ሚዲያ ላይ ያልወጡ በጣም ብዙዎች አሉ ማለት ነው። እኔ እንኳን ማውቃቸውና ስለዚህ ይሄ ነገር ሁሌም ከህዝቡ ተከጃይ እንዳይሆኑ፣ ሁሌም ከህዝቡ እየጠበቁ እንዳይኖሩ በደንብ መሰራት አለበት ማለት ነው። እና በስነ ስርዓት እንግዲህ ህዝቡን እንዲረዳ ማድረግ አለባችሁ። ኃላፊነት የወሰዳችሁትም ትግራይም የተሰበሰበው አሁን በደብረ ብርሃንም የተሰበሰበው በስነ ስርዓት ተለውጠው ስቀው ወደ ጤናቸው ተመልሰው ወደ ሰላሙ ተመልሰው ወደ ሰፈራቸውም ተመልሰው ተቋቁመው ማየት እንፈልጋለን። እውነቴን ነው። ማንም እናት አታልቅስ፣ ህፃናቶችም ሆነ ሁላቸውም ሰላም ሆኖ ተደስተው ማየት እንፈልጋለን። እና አንድ ሰው ገንዘብ ሲያወጣ ሞልቶ ተርፎት አይደለም። በቃ ወገኔ መራብ የለበትም፣ ከኔ የነሱ ይብሳል፣ እኔ ባንስ እየሰራሁኝ ነው የሚለውን ታሳቢነት አድርጎ ነው ማንኛውም ሰው የሚረዳው። እና የሰሞኑ ርብርብ በጣም ደስ ይላል። አሞራውም 100 ሺህ ብር ሰጣለሁ ብሏል ማለት ነው። አሞራውን እንግዲህ ታውቁታላችሁ። ጠቅላላ ጌመሮችን እባካችሁ የትግራይ እናቶች ተርበዋል፣ ህፃናቶች፣ ትላልቆችም ሁሉ ወጣቱም እያለቀ ነው እባካችሁ በማለት ተሰብስቦ ነበር እንግዲህ ድጋፍ አድርገው ወደ 11 ሚሊዮን የሰበሰቡት ማለት ነው። ትናንትናም እስካሁንም ድረስ እየቀጠለ ነው የሚሰበሰበው። አዶናይ ግን እንዳታስገቡ ሲል ነው የሰማሁት ማለት ነው። ዞሮ ዞሮ ህዝቡ የሚረዳበትን መንገድ አድርጉ። እናንተ ህዝቡ የሚረዳበትን የተራበው ወገን
የሚረዳበትን ነገር አድርጎ የቻላችሁትን ሁላችንም ከኔም ጀምሮ ከእናንተም ከሁላችንም ጀምሮ ማለት ነው። እና እጅግ በጣም ደስ ብሎኛል። አሞራውም ደግሞ እናመሰግናለን፣ ክበርልን። እንዲህ ነው ኢትዮጵያዊነት ማለት፣ የሁሉም የብሔር ብሔረሰቦች ትብብር በጣም ደስ ይላል። የደቡብ ልጆችም በዚህ አጋጣሚ ሳላመሰግናችሁ አላልፍም። የደቡብ ልጆች በጣም ርብርብ ስታደርጉ ነበር። የእውነቴን ነው። የደቡብ ልጆች በየቦታው ወላሂ በጣም መልካም ናችሁ ማለት ነው። ማንም ሰው እንደዚህ የሆነ ችግር ደረሰባቸው በኢቃማቸውም በቃ የሆነ ችግር ደረሰባቸው ሲባል ራሱ ማለት ነው በስደት ያሉት እህት ወንድሞቻችን ፈጥናችሁ ደራሽ ናችሁና የደቡብ ልጆች በዚህ አጋጣሚ በጣም ነው የምናመሰግነው። እንወዳችኋለን፣ እናከብራችኋለን። ሁሌም ግንባር ቀደም ናችሁ። ሁሌም ኢትዮጵያዊነታችሁ ከውስጣችሁ በደማችሁ ውስጥ አለ። ስለዚህ ፈጣሪ ጨምሮ ጨማምሮ ይስጣችሁ ማለት ነው። እና ታኩር ደግሞ እንግዲህ መኪናህን ተረክበህ በሰፊው ወገንህን ታገለግላለህ፣ ትረዳለህ ብዬ አስባለሁ ማለት ነው። እና ታኩር እንግዲህ ታውቃላችሁ ከዚህ በፊት ሙዚቃ አውጥቶ እንደውም መረባ የሚለው ሙዚቃ ያወጣው ልጅ ማለት ነው። እና ምንድነው ያለ የዚህን የሙዚቃ ብር ሀብታም ከሆንኩኝ ለሚስኪን እሰጠዋለሁ፣ ለብቻ ነው የማስቀምጠው ይሄንን ብር። ሀብታም ከሆንኩኝ ግን ይሄንን ብር አልጠቀመውም፣ ሐላል ብር ስላልሆነ የሙዚቃ ብር ስለሆነ ብሎ ተናግሮ ነበር በአደባባይ። እና አላህ ደግሞ እዩት እንግዲህ ለዚህ ልጅ መኪና አምጥቶለታል፣ ለሚንቀሳቀስበት በእግሩ እንዳይደክም ወገኑን እንዲረዳ። ለውጥ ከዚህ ይጀምራል ማለት ነው። እና ታኩር ይገባዋል። በጣም ያሳለፈውን ታሪክ ሲያወራ በጣም ነው የሚያሳዝነው። ብዙ ነገሮችን አሳልፏል። እናቱን በጣም የሚወድ ልጅ ነው። ለለውጥ ተፍ ተፍ የሚል ነው። ሽቶ ቤት ከፍቷል። እንግዲህ ከፍ የምትል ያድርግህ እላለሁኝ ታኩሬ። እናመሰግናለን። እና እዛ ጋር እንግዲህ የነበረው እንትን ታውቃላችሁ እነ ሀሊድ ክብሮም እነሱ ሁሉ ተሰብስበው ነበር። እነ ሳሪ፣ እነ ጉቺ፣ እነ አረምን ያልተሰበሰባለ እንዳለ እነ ሀቢባ ሁሉም ቲክታከር እንግዲህ ቁጭ ብሎ ነው ሲተባበር ያደረው ማለት ነው። ፈጣሪ ይጠብቃችሁ። ወርቁ አይተነውን ደግሞ እኔ እንጃ ቃላት ያጥርኛል። ከመጥፎ ሰዎች ይጠብቅህ፣ ጨምሮ ጨማምሮ ፈጣሪ ይስጥህ። ለእኛም ደግሞ አላህ ይስጠንና እኛም በሰፊው የምንሰጥ ያድርገን። እንትና ቆየት ገባችሁ የወሎ ባለ ሀብቶች እነ ማን ጊዮርጊስ ነው ደግሞ ስሙ ጠፋብኝ፣ ገብረ ጊዮርጊስ ነው ዱባይ ያለው። እናንተ የት ገባችሁ? እርዱ ወገኖቻችሁን። የግድ አንድ ቦታ ላይ መሆን አይጠበቅበትም እኮ እርዳታ በየቦታው ያሉትን የተቸገሩትን ወገኖቻችንን እነሱንም እርዱ። መርዳት አለባችሁ። የምር እንዴ ባለሀብት ናችሁ። የምትረዱት ደግሞ ሀብታሙን እየመረጣችሁ ለመታወቅ ብቻ ሳይሆን እንዲህ ሚዲያ ያላያቸውን የተፈናቀሉ ወደ ሰፈራቸው ያልተመለሱ የተቸገሩ አሉ። እነሱም መታየት ያስፈልጋል። በተረፈ እናመሰግናለን።